ሰላም አለይኩም ወራህመቱላሂ ወበረካቱ። ይህን ቪዲዮ ከመቼውም በላይ ሼር፣ ሪፖስት፣ ኮምፕሊንክ አድርጋችሁ ለሚመለከተው አድርሱ። ሀቅ እንግዲህ ዝም ሲባል ሀቅን ያስወስዳል እንደሚባል ሁል ቪዲዮ አልሰራም ብዬ ነበር፣ ይሰራለሁ። ወላይታ ሶዶ ላይ ምን እየተሰራ ነው ያለው? በዚህ አባታችን በ90ና በ80 ዓመቱ ምን አይነት ፖለቲካ ምን አይነት ድራማ እየተሰራ ነው? ይህ ሰው በሌለበት ሰራተኛው የሀገሩ ተወላጅ ወላይታ ወንጌል አማኝ ነው የሸጠው ነው አይደለም? የአካባቢ ሰዎች ታውቃላችሁ፣ ፖሊስ ያውቃል። ልጁን ይዞ ይሄ መጽሐፍ ቅዱስ ከየት እንደመጣ መጠየቅ ሲገባ ይሄ አባታችን ምን አውቆ ነው በጊዜው የነበረውን አምጥታችሁ ደውላችሁ አስጠርታችሁ አምጥታችሁ ፎቶ ብስኩት መጽሐፍ ቅዱስ ላይ አስቀምጣችሁ ፎቶ ማንሳት ማለት ምን ማለት ነው? ምን ማለት ነው? ሰውየው ነበር። አንድ ትዝብት ነው ይሄ። ሁለተኛ ሆነ ተብሎ የተቀሰቀሰ ነው። ማን ነው ቀስቃሹ? 2 ወር 3 ወር 4 ወር 5 ወር እያለ እንግዲህ ድባቡን ታውቁታላችሁ። ምን ወላይታ ሶዶ ላይ ቤጁ ላይ ምን እንደሚለቅ ይሄ ግለሰብ ታውቃላችሁ። ግለሰቡን ስሙን እንጠራለን ነገ አላህ ካለ። ስለዚህ አሁን ስበከሪ ውረድ ድምፅ እንዳይሰማ አዛንን መስማት የለብንም። አንድ ተመልከቱ የሚሰራው ስራ። ሁለተኛ ማታ ኃይለኛ ረብሽ ላይ ነው ያደረችው። የት አካባቢ? ግሪን 30 የሚባለው ቦታ ላይ ከማል ቢላል ከልጆቹ ጋር ተደብድቧል። ሐምዛ ለማ የሚባል ከልጆቹ ጋር ተደብድቧል። ማታ ብቻ 4 ቤተሰብ በይረዲን ከድር ከልጆቹ ጋር፣ ከማል ኑሪ ከልጆቹ ጋር ማታ። ፖሊስ ምን እየሰራ ነው? በዚህ ላይ ወንጀልተኛ ነው ያላችሁ ሰዎች ይዛችኋል፣ እያጣራችሁ ነው ነው አይደለም? ሙስሊሙ ማህበረሰብ ለምንድን ነው እዛ ጋር የማይጠበቀው? ለምንድን ነው ይሄ ሁሉ መከራና ስቃይ የሚደርስበት? ወላይታ ሶዶ የአንድ ብሔር ናት፣ የአንድ ሃይማኖት ናት። እንዴ አቃፊ አይደለችም? በአቃፊነት አይደለም እንደምናውቃችሁ። ይሄ ምን የተሰራ ነው? በአስቸኳይ ፖሊስ ምርመራውን ጨርሶ ለህዝብ ግልጽ እንዲያደርግልን ሙሉ ድራማውን ምንም ያለ መሸግሸግ ድራማውን ደርሰንበታል። በምን እንደተነሳ ስለደረስንበት ፖሊስ ከአንተ ስም ባንቴ አፍ ባንቴ መዝገብ መስማት እንፈልጋለን። ስለዚህ ይሄ ሼር ሪፖስት አድርጋችሁ ለሁሉ እንዲዳረስ አድርጉ ባካችሁ። የእምነቱ ባልተቤቶች እንረጋጋ። ድራማው ተው፣ ድራማው ማይሰር እንደሰራው አብረን የምናየው ይሆናል። ከእናንተም ውስጥ ሊሆን ይችላል። እናወጣዋለን፣ ታውጡታላችሁ፣ እኛም እናወጣዋለን። የሀገር ሽማግሌዎች፣ ትላልቅ ሰዎች በዓለም ያስመሰከራችሁ ትላልቅ ሽማግሌዎች አላችሁ። ይሄን ህፃን ይሄን ልጅ የ15 16 ዓመት ልጅ ነው። ሰራተኛው ወላይታ ተወላጁ ነው። የወንጌል እምነት ተከታይ ነው። መጽሐፉ ከየት መጣ ብላችሁ አባብላችሁ ቢጠይቁት ልጁ ራሱ ይነግራችኋል። እንዴት ነው የተመረመረ ያለው? ፓስተር በአንድ በኩል ቁጭ ብሎ መርማሪ በአንድ በኩል ነው እንዲመረመር። ነፃ በሆነ ነገር ነፃ ሆኖ እንዲናገር እድል ሰታችሁ ነው ይሄን ልጅ መመርመር ያለባችሁ። ይሄ ሽማግሌ የምናደርግ መጻፍ ይችላል፣ ማንበብ ይችላል። በዚህ ሰበብ ሙስሊሞችን ለመምታት የተደረገ ድርጊት ነው። ባካችሁ የእምነቱ ተከታዮች ባካችሁ ቀስ ብላችሁ አስቡ። ቪዲዮ ከመስራታችሁ በፊት አጣሩ። እንዴት ስብከራ ውርዱልኝ ትላላችሁ? እንዴት ይባላል? የእምነት ባለቤቶችን ሽማግሌዎችን እንዴት ደበደባሉ? ምስቱን ሄዶ ምስቱ ተደብድባለች። ሻይ ቤቱ ተዘርፏል። ይሄ አጠገቡ ያለው ልጅ ሊዝያራ በሄደበት ፖሊስ ጣቢያ ተመቷል። የዚህ ልጅ ሻይ ቤት ታሽጓል። ባካችሁ እንረጋጋ። አንድ ሀገር ነው ያለች። ይሄ ከየት በኩል እንደተሰራ ሰውዬውን ደውላችሁ አስመጥታችሁ በመጽሐፍ ቅዱስ ላይ ብስኩቱን አስቀምጣችሁ ፎቶ ታነሳላችሁ። በጊዜው ነበረው ያትሉ። አመሰግናለሁ። ሼር ሪፖስት አድርጉት። በተመሳሳይ ቪዲዮ እንመጣለን። ይሄ ቪዲዮ እንዳይወርድ ሁላችሁም ኮምፕሊንክ ሼር